ተናገር ነው የምልህ አሁን ልትናገር የነበረው ነገር ተናገር ነው የምልህ በቃ ናቁጣፍ ቁጭ በላ ንብረቱ የት ነው ያለው ምንም ነገር በቃ ነገርኩሽ አይደል የለም በቃ ይህ ነው ያረከው ትሰሚኛለሽ አሁን በኋላ ያው ያዞርሽውን ንብረትም ሆነ ያደረግሻቸው ነገሮች አንድ ባንድ ወይ ውሃ ልግዛለት ቁጭ በይ አንቺ ግን መንጉርነሽ ቁጭ በይ መንጉርነሽ ምን ብለሽ አመጣሽ በቃ ሲጀመር በቃ ከዚህ በላይ አታስጨርቀኝ በቃ እኔ ሲጀመር ወልደሽ ጣልሹ ልጅ ዝም በይ ወልደሽ ጣልሹ እንደኔ ምን እንዳረገች ማንም ሲጀመር እንደተጨነስኩ ስታውቂ ልታስወርጅ እንደነበር ሁሉ ነገር አውቃለሁ ሁሉ ነገር ተጠይራስሽ ፈጥረሽ የምታወሪው ነው ምን አረጋችሁ በሰውነቱ አይደለም እኛ ምንጠላው በስራው ነው በሰላም ይረፍ እኔ ብጠላውማ አብሬው አልኖርም አንቺም አትወለጅም ነበር ስለማረፉም እርግጠኛ አይደለም አንቺም አትወለጅ ለቀብርም ሰው እንዲደርስለትም አላረግሽውም ማለት ራስሽ ልጅ ነሽ አሁን ራስሽ አጣቢ ራስሽ ይሄ ሁሉ ሆኖ እንዴት ነው ሞቷል ተብሎ ሊታመን የሚችል እህቴ እንደሆነች እንትና ዝም በይ እሺ እሷን ለመርዳት ስርዓትሽን ያዝ እንዲ ጭራሽ እኔ አይቼብሽም አላቅምም ጭራሽ ቀርበንም አውርተን አናውቅም ዛሬ ደግሞ እማ ተባልኩ ማቆራመጥ ጀመርሽ ምን ፈልገሽ ማለት እቀያየራለሁ ማለት አንዳንዴ እንደሰው አንዳንዴም እንዳወሪ የሚያደርገኛል በቃ እኔ ራሴን አይደለሁም ለምን ዝም በይ እና ይኸው እናትሽን ወደሽ ወይም አክብረሽ ሳይሆን ይሄን ክብር አላውቀውም ጭራሽ ደግሞ ዛሬ እንደዚህ አይነት ነገር ጀመርሽ ማለት ምን ልታረጊ ይፈልጋል አሁንም ቢሆን እኮ እየፈራሽ ያለሽው እኛን እንጂ እናትሽን እንዳልሆነ ወርቅነሽ እንግዲህ ስርዓትሽን ይዘሽ ብትቀመጪ በጣም ደስ ይላል ይሄ ከአባትሽ የለመድሽው አምልኮሽ የወረሽው አምልኮሽ አረሱ እንኳን ክፉ አይደለም አረች ክፉ ናት እናትነቷን ሳታውቅ የኖርሽውን ዛሬ ነው እንዴ እናትነቷን የምታውቂው አርፈሽ ቁጭ በይዛት ትንኪ ቤተክርስቲያንም እንዴት ያደርገኝም በቃ ይቀራይረኛል እሱን ታይው እውነታው ወደዛ ነገር እኔ እየተናገርኩ ነው ማይ ሞኝ ስለ አባትሽም ስለ ልጅሽም አባቴም ሞተ በቃ ማለት እንዳውሪ ያደርገኛል ማለት ምን ማለት ነው ማለት በቃ አንዳንዴ እንደሰው ያደርገኛል ጸባዩ ላይ ይቀየራል ብቻ የሆነ ኃይል አለ ላይ እና ምን አይነት ኃይል በቃ የሆነ ኃይል አለኝ ውስጥ እና እሱን ተሸክሜ እንዳመጣ ያደረገኝ እሱ ነው ምንድነው ያወራሻለሽ ስለዚህ ተናገሪ አባትሽንም ገለሽዋል አልገደልኩትም ራሱ ነው ምራቁትን ብሎት የሞተው እንጂ እኔ ጭራሽ አልገደልኩትም ልጅ አባቴ የሞተባት ልጅ እንደው ተላይተው ማያውቁ እንደዛ ነው ሀዘኗ እንደዛ ነው የምትሆነው እኔንም ጧት ወጥቼ ገብቻ አዋቂ ስለሆንኩባቸው ስለተጠነቀቅኩባቸው ሊሆን ይችላል ያው እናንተ ያያችሁት ነገር ነው የእናንተ ጥበቃ ነው ልጄን ያዳናት ስለዚህ እቺ ልጅ ነገ ከነገ ወዲያ ይሄን ነገር ስላለማድረጓ ምንድነው እርግጠኝነታችን በቃ ስለዛ ነገር ጥብቅ ነገር እንድጓጓ ያደርገኛል ምንድነው እንደዛ የሚያደርግ እኔ አላውቅም እኔ ውስጤና አላውቅም ግን በቃ ተናገር ያረግሹን አሁን የሚያረግሽ የሚገፋሽ ሳይሆን ያረግሹን አባትሽ አባትሽ ይቅርታ መጠየቅ ነው እየፈለግሽ ያለሽ ያለሽበት ተናገር ይቅርታ የሚጠይቅ ሰው በቃ እኔ የሚፈጠረው ነገር እንዳለ እኔ አላውቅም ራሴን አይደለሁም ራሴን አላውቅም የሚፈጠረው ነገር በሙሉ አላውቅም ምን ማለት ነው አላውቅም ምን ተገኝቶ ነው ደግሞ ዛሬ እንደዚህ እንደናት ያለ ቆይ እስኪ አንዴ ተረጋበይ እስኪ መጀመሪያ እናቴና ለሚትልክ ሰው እኔ ምንም አሳማኛለሁ ማሞቱ እስካሁን ውስጤና እንጀቴን የሚበላይ ይሄ ነው ማሞቱ አሳማኝ ጭራሽ ለኔ አይደለም ይያልኩ ከልጅነት እስከውቀት ጀምሮ ከአባትሽ ቂጥ ስር ሆነሽ እኔ ከመስደብ ዝቅ ከማረግ በስተቀር ምንም ነገር ይሄው እውነት ባህሪሽ ይወጣሉ በቃ ወርቅ ይቅርታ በቃ እኔ ያለውን ነገር እውነታውን እናገራለሁ ዝም ወደ ክፉ ነገር ግን እንድትወድቂ ስለማልፈልግ አላቀረብሽኝም አንቺ ባለም ልጅም አይደለሽ ድሮም ከልጅነት ጀምሮ አንቺ አትወጂኝም እህቴ ጋር የለችም ልጅሽ የት ናት ወርቅነሽ አሁን የገዛ እናትሽንም እንግዲህ ክፍለ ሀገር ያለች በተደጋጋሚ ስታስጨንቂያትና መኖር የማትችልበት ሁኔታ ውስጥ ታስገቢያት ነው እንግዲህ ጠፍታ መጣ እህቷ እየኖረች ያለች ያ ልበቃሽ ብሎ አባትሽን አድራሻው እንዳይታወቅ
እውነት ስለመሞቱ ስለመኖሩ ተናገሪ። ልጅሽን የት እንደወሰድሻት የት እንደጣልሻት ተናገሪ። ልጅ እውነት እኔና አንቺ የምናውቀው አንቺም ከዚህ በኋላ በሰላም ኑሪ። እውነቱን ተናገሪ እባክሽ ልጅ እባክሽ። እስቲ ኃጢአትሽ ሁሉ ይውጣልሽ። ትክክል ያልሆንኩ እስኪመስለኝ ድረስ እኔ ለራሱ ይሄን ስራ ካንቺ ጋር ከጀመርኩ በኋላ ምን ያክል ጤናዬ ላይ ምን አይነት ችግር እየፈጠረብኝ እንዳለ እኔ ነኝ የማውቀው። ምን አይነት ነገር ውስጥ እየገባው እንዳለው እኔ ነኝ የማውቀው። አንቺ ነሽ ያልሽ እንዴት ልጅ አባቱ እስካሁንም እየተነሳ ያለው ጥያቄ ይሄ ነው። አባትሽ መሞቱን እርግጠኛ አይደለንም እየተባለ ነው ያለው። እኔ አባቴን አልገደልኩትም እና ምን ሆነ? ትናለው ወደቀ። ከዛ አንቺ ብቻሽን ጎትተሽ አመጣሽ። እሺ እንግዲህ ውድ ቤተሰቦቼ ያው ከአፍታ ቆይታ በኋላ እንግዲህ እዚህ ጋር የምታዩትን ይዘን ተመልሰናል። እስቲ የተፈጠሩትን ነገሮች በሙሉ እንግዲህ ተገቢ በሆነ መንገድ ለእናንተ ለማስተላለፍ የምንሞክር ይሆናል። ከኔ ጋር ቆዩ። ወርቅነሽ እንግዲህ ስርዓትሽን ይዘሽ ብትቀመጪ በጣም ደስ ይላል እኮ። እናትሽ ነው ያገኘሽው። አርፈሽ ቁጭ በይና መጠየቅ ባለብን መንገድ እንጠየቃለን። ራሽ አትንኪ። ምን ተገኝቶ ነው ደግሞ ዛሬ እንደዚህ እንደናት ያለ? ቆይ እስኪ አንዴ ረጋ በይ እስኪ። መጀመሪያ እናትነቷን ሳታውቂ የኖርሽውን ዛሬ ነው እንዴ እናትነቷን የምታውቂው? አርፈሽ ቁጭ በይ። እዛ አትንኪኝ ነው ዛሬ ችግሩ ስትገቢና የምታደርጊውና የምትሰሪው ስታጪ እናቴ ማለት ጀመርሽ ማለት ነው። ምንድነው የምትይው? ስሚኝ፣ እስከ ዛሬ ድረስ እንደ እናት ሳይሆን እንደ ባሪያ ስታያት ስታሰቃያት የነበርሽው እናትሽን ስታንከራትሽኝ የነበረው እንደ ሰራተኛ እንደ ገረድሽ አድርገሽ ስታኖርኝ አስመረሽኝ እኮ ነው ቤቱን ለቅቄልሽ የወጣሁት። ደግሞ ዛሬ እንደዚህ አይነት ነገር ጀመርሽ ማለት ምን ልታረጊኝ ፈልገሽ? አሁንም ቢሆን እኮ እየፈራሽ ያለሽው እኛን እንጂ እናትሽን እንዳልሆነ አሁን ከኔ ፍራቻ እንጂ ስሚኝ፣ ዝም በይ እና ይኸው እናትሽን ወደሽ ወይም አክብረሽ ሳይሆን ክብር አላውቀውም ጭራሽ። ከልጅነት እስከ እውቀት ጀምሮ ከአባትሽ ቂጥ ስር ሆነሽ እኔን ከመስደብ ዝቅ ከማረግ በስተቀር ምንም ነገር ይኸው እውነት ባህሪሽ ይወጣል እኮ። ስርዓትሽን ያዥ። እንዲህ ጭራሽ እኔ አይቼብሽም አላቅምም። ጭራሽ ቀርበንም አውርተን አናውቅም። ዛሬ ደግሞ እማ ተባልኩ ማቆላመጥ ጀመርሽ። ምን ፈልገሽ? ገመናዋ እንዳይወጣ ነው አላሽ የሰራችሁ ሁሉ የደበቀችው ነገር ሁሉ እንዳይወጣባት። እኔ ምን አረኩሽ? ልጅሽ ማንም ልጁን አይጠላም። ወደ ክፉ ነገር ግን እንድትወርቂ ስለማልፈልግ አላቀረብሽኝም። አንቺ ባልም ልጅም አይደለሽ። ድሮም ከልጅነት ጀምሮ አንቺ አትወጂኝም። በቃ እንደ ባል ሆነሽ የምታኖሪኝ ሰው የነበርሽ ሆነሽ አንቺ ባሌን አባትሽን አታከብሪ፣ እኔን አታከብሪ። እንዴ አባቴ እንዴት እንዳደረሽው እንዴት እንደማከብረው አንቺም ታውቂያለሽ። የሰፈሩም ሰው ያውቃል። አንቺም ታውቂያለሽ። እኛ ቤታችን ይሻፈነው ሁሉን ነገር። እኔ እንግዲህ አባቴ ሁሉን ነገር ቤት ችሎት የኖረው ነው። አንቺ አባትሽን ስታሰቃይ እኔንም ስታሰቃይ ሲጀመር አባቴን ሁላችሁም ተጠሉታላችሁ። አባቴን ስለምትጠሉት እኔንም ተጠሉኛላችሁ። በቃ ምን አረጋችሁ? በሰውነቱ አይደለም እኛ የምንጠላው በስራው ነው። በሰላም ይረፍ። እኔ ብጠላውማ አብሬው አልኖርም። አንቺም አትወለጅም ነበር። ስለማረፉም እርግጠኛ አይደለም። አንቺም አትወለጅም ማለት ምን ማለት ቤተሰቦቼ ማለት ስለኖርኩት እኮ ስለምወደው ነው። ጠልቼው አይደለም። እኔ እኮ ነኝ የወለድኩሽ ከሱ። ይሄንንም ትጠይቅልናለሽ። ስለማረፉ ነገር አውቃለሁ። አባቴ ነግሮኛል። ሁሉ ነገር አውቃለሁ። ለምን ነገሮቹ ተሸፋፍነው ሬሳን ያህል በቦታው እኛ እንኳን መድረስ በማንችልበት የአካባቢው ሰው በደንብ ባልወጣበት ፍጥነት ነው እንዲቀበር የተደረገው። እንደው ምን እንዳረጋችሁ ማንም ሲጀመር እንደተጨነስኩ ስታውቂ ልታስወርጂኝ እንደነበር ሁሉ ነገር አውቃለሁ። ሁሉ ነገር ተጠይራስሽ ፈጥረሽ የምታወሪው ነው። ይሄ ፈጥረሽ የምታወሪው ነው። ነገሮችንም ታውቂያለሽ። ፈጥረሽ የምታወሪው በጣም ነው የምትጠይቂው። እሱ አልፎ እኮ ተጸነሽ እኮ በቃ ተወለድሽ። ይሄው ነው። አባቴስ ምን አረገሽ እንዴ? በሰላም ይረፍ ነፍሱ እንዴ። ምንድነው ሌላ ያለ ስራቻ ለምንድነው? አብሬን ነውኩት እኮ ነኝ። ልጅ በእናቱ ይቀናል። በቃ ተይኝ፣ አሁን ተይኝ። ስርዓትሽን ያዢ ወርቅነሽ፣ ስርዓትሽን ያዢ። ገና ብዙ የምናወራቸው ነገሮች ስላሉ ስርዓትሽን ያዢ እሺ። በኋላ ሌላ ችግር እንዳይፈጠር። ከኔ ጋር እኮ ማውራትም መቀመጥም እኮ አትፈልጊም አንቺ። እናታችን እንዴት ነው እንደ ልጅ ማላይሽ? እግርሽ ላይ እኮ ልወድቅ እኮ ትንሽ ነው የቀረኝ። ይሄንን ማለት ታውቁታላችሁ። እሱ እንግዲህ እሱ ነው ደግሞ ማን ነው? እኔ አላውቀውም። አይደለም እኔ አላውቀውም። እናቴ ነች እያለ ያለው ግለሰብ እሱ ነው። ለእኔ ልጅ ሌላ ልጅ ኖሮኝ አርፋችሁ ቁጭ በሉ። ሰሙኛላችሁ?
ቆይ ውሃ ልግዛለት። ቁጭ በይ። አንቺ ግን ምን ጉድ ነሽ? ምን ጉድ ነሽ? ምን ብለሽ አመጣሽው ደግሞ? ሰማኛለህ? ስትናገር የነበራትን ነገር በሙሉ እንድትደግማት ነው የምፈልገው። እስካሁን ስታወራ የነበረውን ነገር በሙሉ እንድትደግመው ነው የምፈልገው። እናቴን አይደል ስትል ነበር። አሁን አንድ በአንድ ስላሉት ነገሮች የጉድ ሀገር ናችሁ እናንተ። ዝም በይ አንቺ። ምን አብራችሁ ለሰራችሁት ነገር እየተባበራችሁ ነው? ምን ኃጢአት ሰርቼ ይሁን እንዳንቺ አይነት ልጅ ሰጠኝ? እሱ ከኛ ጋር እንዲቆይ ብዙም ስለማልፈልግ በቃ አትወጂኝማ። ስለኔ አታውሪ። በቃ ስለማትወጂኝ ተይ። በቃ እኔ ካንቺ ወደ አልተወለድኩ። በቃ እንደውም እናቴ አይደል እሱ ነው ከኔ ወደ የተወለደ። አዎ በቃ አንቺ አይደለሽ። በቃ እኔ ልጅሽም አይደለሁም። አታውቂኝም ማለት ነው። እኔ ታውቂኛለህ ካንቺ ጋር ምንም አይነት በቃ መቼ ነው እናቴ ሆንኩት? ሰማኛል። ታውቂኛለህ ከኛ ጋር እንድትቆይ ስለ ዝም በይ አንቺ። አንቺ ምክንያት ምንድነው? እኔ እናት ልሆን የቻልኩት በቃ ትጭበት። እኔ ላይ እኔ እንደለመርሽው እኔ ላይ እዛ ብረሽኝ ወደዚህ መጣሁልሽ። አሁን ደግሞ ተከትለሽ መጣሽ። ወንድምሽ አይደል? አዎ። ስለዚህ ወንድምነቱን እኛ የምንወቀው እሷም እናትነቱን ትመንበት። በቃ ሲጀመር በቃ ከዚህ በላይ አታስጨንቀኝ። በቃ እኔ ሲጀመር ወልደሽ ጣልሽው ልጅ ዝም በይ። ወልደሽ ጣልሽው እንደኔ ልጤው ነው። ተናገር አንተ። አንተ ታውቀኛለህ። ከኛ ጋር በእንደዚህ አይነት ጉዳይ መቆየት ካልፈለግ እውነቱን በገዛ አንደበት ተናገርና እዚህ ምንም የሚያስቆይ ነገር የለም። የህግ አካል የሚጠብቀው እናንተ ነው። አንድ በአንድ ያደረጋችሁትን ነገር እንደኔ ልጤው ነበር ጣልሽው። ግን አንቺ ምን ጉድ ነሽ? ምን እርግማን ነሽ? አሁን የራሱ ስራ አለው። ጥሩ ደረጃ ላይ ነው ያለው። እውነት እኔ ነኝ የወለድኩሽ አንቺ? ተናገር። ምን አይነት ባህሪ ነው ያለሽ? ያው እኮ እየተናገረች አይደል እንዴ? ምን አንተ አሁን ልትናገር የነበረው ነገር ተናገር ነው የምልህ። አሁን ልትናገር የነበረው ነገር ተናገር ነው የምልህ። ይኸውልህ አሁን ልትናገር የነበረው ነገር ተናገር ነው የምልህ። የሰማይ ነው። ሁሉንም ነገር እናገራለሁ ብላላ በቃ እነግራለሁ እኮ ተናገር። ጠጋቱልኛለች። በጣም ይቀር ጠጋብ እንደዛ እንዴት ነው የሚያረጋት? የፈጣሪ ላንቺ ምን ጉድ ነሽ? ግን ከየት ነው ያመጣሽው እንደዚህ አይነት ነገር? አንድ ነገር እኔና እሱ እያወራን በመሀል እንድትገቢ አልፈልግም። ታይም በቃ አንቺ ጣልሽው ልክ እንደኔ ጣልሽው። በቃ በራሱ መንገድ አደገ። የራሱ ስራ ነው። ሊረዳሽ ሊያግዝሽ ነው የመጣው። ይገባሽ ህይወትሽን ሊያሳልፍሽ ነው። እስኪ ዝም በይ። አላማ ልጅ አይደለሽም ማለት እስኪ ዝም በይ። አንቺ ለፍልሽ እንዴ አንቺ ደግሞ ተይኝ። አንቺ ምንድነው ይሆንሻል? አንቺ ነሽ እንደወለድሽ። በቃ ተይኝ። ልክ እንደሷ አትጨቃጨቂ። አንቺ ነሽ ወይ የወለድሽ? ትወዳላችሁ። በቃ ከኔ ጋር መጨቃጨቅ ትወዳላችሁ። አንቺ ነሽ ወይ የወለድሽ? ይኸውልሽ እናትሽ ባለችበት ምንም ነገር ላለማድረግ እየሞከርኩኝ ነው ያለሁት። እሺ ምናትሽ ፊት ምንም ነገር ላለማሳየት እየሞከርኩኝ ነው ያለሁት። አንድ ልጅ ተወልዶ ሁለተኛ ልጅ የወለድሽውን ጣልሽው ትያታለሽ እንዴ? እስቲ ንገረኝ፣ ምንድነው እየተፈጠረ ያለው? በኋላ የወለድኩት እንዴ? ከየት ነው ያመጣሽ? በእድሜም ደግሞ ሲታይ ትሰማኛለህ? በእድሜም ስናይ ደግሞ በእንደዚህ ደረጃ አንተን አግብታለች ከተባለበት ጊዜ ልትወልድ የምትችልበት አይነት ሰው አይደለም። ምክንያትሽ ምንድን ነው? በቃ እሺ ምንድን ነው አሁን የፈለግሽ? አንድ ባንድ ከእሷ ጋር ያላችሁን ግንኙነት ይፋ እንድታወጣ ነው የምፈልገው። ትሰማኛለህ? አንቺ ዝም በይ። አንቺ ገበናሽ እንዳይወጣ። እኔ እናትሽ ፊት ስለሆንሽ ነው ታውቂኛለሽ። አይ አለመታደል ነው እንጂ። አይ ቀጥል። ምንድን ነው አንድ ወልዶ በአንድ ልጅ ይሰቃያል እንዴ? ልሸፋፍኝ ስትሞክሪ ልሸፋፍኝ ልጅሽ ነው። ምን አለበት ልጄ ነው ብለሽ ብትቀበይ። በቃ እስከዛሬ ለዋሽልሽ ለአንቺ ብዬ ልመንልሽ። በቃ ዝም በይኝ በእናትሽ። አይ ድሌ ይሄ ድሌ ነው። ይቅርታ፣ እኛ ገና ብዙ የምናወራቸው ነገሮች አሉ፣ ብዙ እንድታቂ የምፈልጋቸው። አንቺን ደግሞ ወደ ሀብት ንብረትሽ እንድትመለሽ የማደርግበት ብዙ ነገሮች አሉ። አርፈሽ ቁጭ። የአንቺን ኮንፈርት ማን ይጠይቅሻል? ትሰሚኛለሽ? አሁን አንተ እዚህ ምንም የሚያስቆይ ነገር የለም። ትሰማኛለህ? የሚጠብቅ የህግ አካል አለ። እንደው አንተስ አላሳዝንህም? በውሸት እናቴ ናት ብለህ ስትመጣ እንደው አላሳዝንህም? እናቴ የለህም? በቃ እኔ ከዚህ በኋላ ያለውን ነገር እኔ እነግርሃለሁ። ተናገር እኮ። ታዲያ እሱን አንዴ የምንጠብቀው ሰው እንደዚህ ሲሆን ማየት አልፈልግም ማለት በቃ ወርቅ ይቅርታ። በቃ እኔ ያለውን ነገር እውነታውን እናገራለሁ። ዝም በይ። አይ ገንዘብ ቀጥል። እኔ ስለሆነ ሁላችሁንም ይቅርታ ጠይቃለሁ። ይቅርታ የቆየንና እስቲ ምንድን ነው የተፈጠረው? በመጀመሪያ በእንደዚህ አይነት መልኩ እሷን እህቴ እንድል ያደረኩት እኔ የእሷን ጉዳዮች ለመደበቅ ነው። ማለት ዝም ብለሽ ቁጭ በይ።
የእሷን ጉዳይ ማለት እሷ ብዙ ችግሮች ብዙ ነገሮች አሉ። ከእሷ ጋር ከተዋወቅን በቃ ረጅም ጊዜ ነው። በቃ ወርቅ እውነቱን ይወቁ። ከዚያ ላይ ምንም የሚመጣ ነገር የለም። ወርቄ ይኸውልሽ በትዕግስት የምናልፋቸው በትዕግስት እያለፍኩ ያለሁትን ነገር በሙሉ ሌላ ነገር ውስጥ እንድገባ አታድርጊኝ። እስካሁን እናትሽ ፊት ምንም አይነት ነገር ላለማድረግ በትዕግስት ለማለፍ እየሞከርኩኝ ያለሁት ገባሽ? ከዚህ ደቂቃ ጀምሮ ግን ማንም ሰው ቢመጣ የማላልፍበት ሁኔታ ውስጥ ነው እያስገባሽኝ ያለሽ። ለረጅም ጊዜያት በትዕግስት ሳልፍሽ ዝም በማለቴ እንዴት ስቃጠል እንደነበረ ማቆን ነኝ። አሁን ግን ይበቃሻል። እሺ ተሳስተሽ በምናወራው መሀል ከገባሽ እንኳን ምን አይነት ነገር እንደሚፈጠርብሽ አሳይሻለሁ። ቀጥልሽ። በቃ ከእሷ ጋር የድብቅ ፍቅር እንዳለን ከታወቀ እሷ ላይ ሌላ ችግር ይፈጠራል በሚል ያው እህቴ እንደሆነች እንትና ዝም በይ እሺ። እሷን ለመርዳት እሷን ለማገዝ እዚህም ደረሽ። ጭራሹን ከአብረሽው መታኘው ከነገ ዛሬ ስንት ልቀቂያቸው። ያው ጥልቅ የሆነ ግንኙነት ውስጥ ገባ። እሺ ስለዚህ ያው ብታጣሩትም ይሄ ከእውነታው የሚደበቅ ነገር ስለሌለ ያው ልክ ነው። ልጁስ ህፃኑስ የተወሰደ ህፃኑስ ልጄ ናፍቆኛል። እንደውም አምጪልኝ። የት አድርገሽ ነው የመጣሽ? ሌላ ወንድ ልጅ አለሽ እንዴ? ጭራሽ አለሽ ነው? አይ ልጄ እሷ ጋር ነበር ያስቀምጥ። ባለፈው እንደተናገርኩ ልጄ እሷ ጋር ነው ያለው እኮ። እኛ ሴት ልጅ ነው እሷ ጋር እንዳለ የምናውቀው። ታዲያ የምን ልጄ ነው እኮ? ልጅ ማለት ልጅ እኮ ለሴትም ለወንድም ይሆናል። እስቲ አይደለ እንትማን መሰለኝ። ያው እንግዲህ እውነቱ እንድታውቁት ንብረቱ በቃ በዕዳ የተያዘበትና ገንዘቡ የት እንዳለ አሁን ላይ እንድታሳውቀን እንፈልጋለሁ። ገንዘብ የሚባል ነገር የለም። ገንዘብ ማለት ይቅርታ የለም። ምን ማለት ነው? ምንም ነገር የለም። ምን ማለት ነው ገንዘቡ የለም ማለት? አንተ እየቀለድክ ነው? እየሰማኝ ነው? ገንዘቡ የለም ማለት ምን ማለት ነው? የለማ ምን ማለት ነው? የለም ማለት እንዴ? ሙሉ ንብረት እኮ ባንተ ነበር ያዞርኩት። ይበልሽ እናትሽ ቤቱ መኪናው ተተሻረለ ነው። ምን ማለት ነው? ደጋሏን እሰይ ባሏንስ ጭራሽ የፍቅር ግንኙነት ባሏንስ ያኔ መሰለ ወርቅ ባልሽን ስታንከራት ይኖርሽ የት ነው ያረከው? እየቀለድክ ነው? ተጨናንቂ በቃ የለም። በቃ እኔ የማውቀው ነገር የለም። ምንም ነገር የለም። በቃ ቁጭ ብለህ ተናገር። በቃ የለም ነገር ነው። ከዚህ በላይ ምን ነገር የለም። ንብረቱ የት ነው ያለው? ምንም ነገር የለም። በቃ ነገርኩሽ አይደል? የለም በቃ የት ነው ያረከው? ምንም የት ነው አስወጡልን? አንቺ ደግሞ ቁጭ በይ ትሰሚኛለሽ? አሁን በኋላ ያው ያዞርሽውን ንብረትም ሆነ ያደረግሻቸውን ነገሮች አንድ በአንድ ማዘር እርሶ ፊት እንዲህ ስላደረኩኝ በጣም ይቅርታ። ግን በተቻለኝ አቅም ስሜቴን ተቆጣጥሬ ያሉትን ነገሮች ለማለፍ እየሞከርኩኝ ነው። ግን ደግሞ የገዛ የጀንበሩን ንብረት በእንደዚህ አይነት መልኩ ወስዳ ለወንድ ሰጣ። እንግዲህ እሱን ችግር የለውም። እኛ መቅጣት ባለብን መንገድ እንዴት ንብረቱንም ደግሞ የት እንዳደረሰው ይናገራታል። ምክንያቱም ህግ ነው ጉዳዩን የሚይዘው። ማንም ሰው እንደፈለገ የፈለገውን ንብረት ወስዶ የሚጥልበትና የፈለገውን ነገር የሚያደርግበት ጊዜ ላይ አይደለም ያለው። ፈቃድ ይሆናል የሱ ፊርማ ሳይኖር። በጣም ጥሩ ጥያቄ ነው። እንዴት መሰሉት እናቴ፣ ጀንበሩ ሙሉ ለሙሉ ሀብት ንብረቱን ሙሉ ውክልና ሰጥቷታል። ያንን ውክልና ወስዳ ንብረቱን በዕዳ ነው ያስያዘችው። ንብረቶቹ አሉ፣ ግን ደግሞ ለዛ ንብረት የሚመጥን ዋጋ ተበድረውበታል። ያንን ገንዘብ ደግሞ በጊዜው አልተከፈለም ማለት እቃው ይወሰዳል ማለት ነው። እንደው ለልጅሽ ማታስቢ፣ እንደው ሌላውን ላንቺም ማታስቢ፣ ለእናትሽ አታስቢ፣ ለልጅሽ ለፈጠርሻት ልጇ ሴት ነው። ለነገሩት እንዳለች ሴት ታውቂያታለሽ። ልጅሽ የት ናት? እህቴ ጋር የለችም። ልጅሽ የት ናት? ወርቅነሽ አሁን የገዛ እናትሽንም እንግዲህ ክፍለ ሀገር እያለች በተደጋጋሚ ስታስጨንቂያትና መኖር የማትችልበት ሁኔታ ውስጥ ታስገቢያት ነው እንግዲህ ጠፍታ መጣ እና እህቷ እየኖረች ያለችው። ሀብት ንብረት እያላት እንግዲህ ሰው ቤት መጣ እንድትኖር እያደረግሻት ያለሽው አንቺ ነሽ። ያሳል በቃት ብሎ እዚህ ተከትላ አይደል እንደ መከራችን የምታበላን።
እንደው ፍላጎትሽ ምን ይሆን? ሰው እህቱን ያላስጠጋ ማንን ያስጠጋልኝ? እስቲ ንገሪ። ምንድነው ፈርተን ልጅ መውጫ መግቢያ ታይል እንዴ? እናንተስ ያያችሁት አይደል እንዴ? ሰው ከበላ ከጠጣ እንደው የሚንቀሳቀስበት ካለ ምን ፈልገሽ ከዚህ በላይ እንደዚህ የምን ክፋት? እንደዚህ ከቤተሰብ ጋር ጦርነትስ እንደዚህ ያመጣሽ ምንድነው? ይሄ ከአባትሽ የለመድሽው አምልኮሽ የወረሽው አምልኮሽ? ኧረ እሱ እንኳን ክፉ አይደለም። ኧረ እቺ ክፉ ናት። አባትሽንስ የት ነው የጣልሽው? እውነት ሞቷል? ተቀብሯል? ልጅሽስ እውነት አለች በህይወት? ተናገሪ። ተናገሪ ነው የቀበር ነው። እኔ በበኩሌ ቀብር ላይ አልደረስኩም። ለቀብር ሰው እንዲደርስለትም አላረግሽውም ማለት ራስሽ አጣቢ ራስሽ ይሄ ሁሉ ሆኖ እንዴት ነው ሞቷል ተብሎ ሊታመን የሚችለው? ይሄን ያደረሽው እንደው ልጅሽንስ በህይወት ወስደሽ የት ነው ያደረሻት? እንደው ላንቺስ ይጠቅምሻል ልጅ ተይ፣ ነገ ወልደሻል። እኛስ ምን ሰላም አጥነን እንኖር ባንቺ ምክንያት? እንዴ ልጄ በነፃነት ትውጣ ትኖርበት። እናትሽን እኮ ነው ያስኳትኝ ለኔ እህቴን። እንዴ አንቺም እኮ አመል ቢኖርሽ የለመድሻቸው ችግሮች ሁሉ ካንቺ ጠፍተውልሽ ቢተኑ እኛ አንቺን አልጠላንሽም። አባትሽንም እኮ የጠላነው በስራው እንጂ በሱነቱ አይደለም እኮ። መልካም ሰው ነው ግን በስራው ጠላ ነው። አንቺንም ባንቺነትሽ አይደለም የጠላንሽ፣ በስራሽ ነው የጠላንሽ። ያልበቃሽ ብሎ አባትሽን አድራሻው እንዳይታወቅ እውነት ስለመሞቱ ስለመኖሩ ተናገሪ። ልጅሽን የት እንደወሰድሻት የት እንደጣልሻት ተናገሪ። እውነት እኔና አንቺ ምናቀው አንቺ ከዚህ በኋላ በሰላም ኑሪ። እውነቱን ተናገሪ እባክሽ ልጅ እባክሽ። እስቲ ኃጢአትሽ ሁሉ ይውጣልሽ፣ ነገሮች ሁሉ ይብረዱልሽ፣ አንቺም ወደ ህይወትሽ ኑሪ። በመጀመሪያ በጣም ይቅርታ ነው። እውነቱን ስትናገሪ ይቅርታ ማረግልሽ፣ እውነቱን ስትናገሪ ስለ አባትሽ እውነቱን ስትናገሪ ይቅርታ አረግልሻለሁ። እኔ ምንም ወዲ አላመን እስካሁን ድረስ የት እንዳለ ተናገሪ፣ ስለ ሁሉም ተናገሪ። እንኳን ሰው እግዚአብሔር ይቅር ይላል። እግዚአብሔር እኮ ከሁሉም በላይ እስከነ ኃጢአታችን ተሸክሞ የሚያኖረን አምላክ ነው ያለን። ሰውን ታዩ የሰው ይቅርታ አረግንልሽ አላደረግንልሽ ከእግዚአብሔር የተሻለ ፍቅር የምታገኝበትን እሱን አርግ። እኛም ቁርጣችን ነው። መሞቱን መኖሩንም አላውቅም እኮ ነው። እውነቱን ተናገሪ እስኪ ልጅ አረግልሽ። እናቱም ስላሉት ነገሮች ተናገሪ። አሁን እዚህ ጋር የምታሳያቸው ነገሮች ተይና ከአባትሽ ጋር ከነበረሽ ነገር ጀምሮ እስቲ ካስተዳደገሽ ጀምሮ ከአባትሽ ጋር የነበረሽ ነገር አባትሽስ ምን ገጥሞት ህይወቱ እንዳለፈ እንግዲህ እናትሽም እንደነገረችን ከሆነ በሰላም አብረሹ እንደወጣሽ ነው። እንግዲህ ትንሽ ማሳ ነገር አለሽ ተባለ። እዛ ውስጥ እንግዲህ መጮህ ጀመርሽ ነው የተባለው። እስቲ ያንን ጉዳይ አስረጅን በሰፊው። በቃ እኔ የሚፈጠረውን ነገር እንዳለ እኔ አላውቅም። ራሴን አላውቅም። የሚፈጠረውን ነገር በሙሉ አላውቅም። ምን ማለት ነው አላውቅም ማለት እቀያየራለሁ ማለት አንዳንዴ እንደ ሰው አንዳንዴም እንዳወሪ የሚያደርገኛል። በቃ እኔ ራሴን አይደለሁም። አባቴም ሞተ በቃ ማለት እንዳውሪ ያደርገኛል ማለት ምን ማለት ነው? ማለት በቃ አንዳንዴ እንደ ሰው ያደርገኛል። ጸባዩ ላይ ይቀየራል። ከሰው የማይጠበቁ ነገሮችን ነው የማደርገው። በቃ እንጂ እኔ ፈልጌው ያመጣሁት ነገር አይደለም። በቃ እኔ አሁን እንድትነግሪኝ የምፈልገው ከአባትሽ ጋር በነበሩት ግንኙነቶች ውስጥ እናትሽም የነገረችኝ ነገር ነበር። ይሄንን ነገር አላስተምርሽም ይልሻል። አንቺ ደግሞ ያንን የደበከኝን ነገር አስተምረኝ እያልሽ በተደጋጋሚ ትጨቃጨቁ እንደነበር ተነግሮኛል። ስለዛ ጉዳይ ነው እንድታሳውቂኝ የምፈልገው። ግልጽ ነው። በቃ የሆነ ከላይ የሚገፋኝ ነገር አለ። የሆነ በቃ ያንን ነገር እንዳውቅ ያንን ነገር እንደማር በቃ ስለዛ ነገር ጥብቅ ነገር እንዳውቅ እንድጓጓ ያደርገኛል። ምንድነው እንደዛ የሚያደርግ? እኔ አላውቅም። እኔ ውስጤን አላውቅም። ግን በቃ ተናገሪ። ያረግሽውን አሁን የሚያረግሽ የሚገፋሽ ሳይሆን ያረግሽውን አባትሽ አባትሽ ይቅርታ መጠየቅ ነው እየፈለግሽ ያለሽ? ያለሽበትን ተናገሪ። ይቅርታ የሚጠይቅ ሰው እንድታቂ ነው የምፈልገው። እኔም ይሄንን ሚዲያ ከፍቼ እኮ የምሰራው ሰው የሰራውን ስራ ሰርቶ
ማስታረቅ መልሶ ግን ደግሞ ይቅርታ ጠይቆም ሆነ ወደ ህዝብ ሲመለስ ፊትሽን የምደብቀው እኮ ነገ ወደ ህዝብ ስትመለሺ ከህዝብ ጋር ተቀላቅለሽ የምትኖሪበት ሁኔታ እንዲመቻች ነው። ባይሆንማ በአንቺ ልክ አንቺ እንደምትሰሪው የአንቺን ጥፋት ማስተላለፍ የምንፈልግ ቢሆን ኖሮ አንድ በአንድ የምታደርጋቸው ነገሮች ከሰው እንኳን ተቀላቅለሽ መኖር የማትችበት ሁኔታ ውስጥ ነበር ማስገባሽ። እኔ ግን ያንን ክፋት የለኝም። አላቅሽም፣ አታውቂኝም። የተገናኘ ነው ዛሬ ነው። ካገኘሽን ሰዓት ጀምሮ ግን ስትሰድብኝ ሀብት ንብረት እንደፈለገ ሶስት አድርጊኝ ነበራል። እኔና አንቺ ግን ተዋውቀን አይደለም። ያ ሁሉ ነገር ተፈጠረ። ዛሬ ደግሞ የገዛ እናትሽንም እንግዲህ ሀብት ንብረቷን ወስደሽባት ወይም ደግሞ እንግዲህ ባለው ንብረት መኖር የማትችልበት ሁኔታ ውስጥ ነው ያስገባሻል። ያንን ነገር ይቅርታ መጠየቅም ካለብሽ እውነቱን ተናገሪና ይቅርታ ተባብለን ወደ ቤት ተመለሽ። ወደ ቤት መመለሱን እስቲ ማሜ በኋላ ላይ የምናየው ነገር ይሆናል። እውነት ተናገር። እኔ በቃ እኔ ቤተክርስቲያንም እንዲሄድ አያደርገኝም። በቃ ይቀራይረኛል። እሱን ታይው እውነታው ወደዛ ነገር እኔ እየተናገርኩ ነው። ማይሞኝ ስለ አባትሽም ስለ ልጅሽም የትንዳላንቺም ምሳሌው ተናገሪ። በምን ምክንያት ከቤት እንድትወስድ እንዳረግሻት ጓደኛሽ እርሷ አሳውቁንና የእሷ ነገር ፈልጋም ሆነ ተገዳ እንድትናገር የምትደረግበት ነገር አለ። ምክንያቱም እዚህ ጋር እሷን የሚለማመጥ አንድም ሰው የለም። እኔ እስከዛሬ ድረስ በተሻለኝ አቅም ተለማምጫታለሁ። በጣም ብዙ ነገሮችን ስታደርግ በትዕግስት አልፌያለሁ። ዛሬ ግን በእርሶም በኩል እንግዲህ ከአስተዳደጓ ጀምሮ ሲፈጠሩ የነበሩትን ነገሮች በድጋሚ እንግዲህ እንዲያሳውቁንና እሷም ደግሞ ያንን ነገር በስተክል እናንተ የምትነግሩንን ነገር ለምንድን ነው ጥያቄ ያነሳሁት? ከዚህ በፊትም ስትሉኝ ነበር ትናንሽ የማያቸው ነገሮች አሉ ስለማያቀርቡኝ ግን እነሱ የሚያወሩትን ነገር ስትሰሙ የነበሩት ነገሮች አሉ አይደለ? እንዴት መሰለህ አሁን አባቷ እህቴ እንዳለች በሰፈር ውስጥ የታወቀ እንደዚህ አይነት ቀማሚ ነው እና ማንም ቤተሰብ ልጁን ሊሰጠው ፈቃደኛ አይደለም። እኔ ደግሞ ከተቀራረብን ከተዋደድን በኋላ እንዳገባው ወደ ቤተሰብ ሲልክ እነሱ ፈቃደኛ ባይሆንም እኔ ወድጃለሁ፣ አንዴ መግባት አለብኝ ገባው። ከዛ እሷ ከተወለደችም ጀምሮ ከልጅነቷ ጀምሮ ፍቅር ነበራቸው። በጣም ነበር የሚወዳት፣ በጣም በቃ እሱን ያሳደጋት ማለት ትችላለህ። ስለዚህ ስታድግም ሲሄድ ወደ ጓሮም ወደ ቅጠሉም ሲሄድ ይዟት መሄድ ጀመረ። እንደ ልጅ ማወቅ ትፈልጋለች፣ ሁሉን ነገር እያሳያት አደገች። ከዛ በኋላ እኔን ጭራሽ አያቀርቡኝም። ጭራሽ ከፍ ብላማ እንዲነብስ አውቃ ጭራሽ ማይታሰብ ነው። ሰራተኛ ነው መመስላት፣ ስርዓት የላት። ያው እሱም ብርቅ ሆናበት ይሁን ፊት ይሰጣታል። እኔን አግለውኝ ነው በቃ የሚኖሩት። ሰራተኛቸው ነው መስለው። አበስላለሁ፣ ምሳላለሁ፣ ምን እላለሁ፣ ጭራሽ አያስታውሱኝ። ያው በቃ እንደዛ ስትል ሲጨቃጨቁ አልፎ አልፎ እሰማለሁ። ምክንያታቸው ምን እንደሆነ ብጠይቃትም አትነግረኝ። እንደ እናት አታይኝ ስለማትነግረኝ እሱን ነው አልፎ አልፎ ዝም ብላ ነው የልጅ ነገር ነው እንጂ እሱም አይናገርም። መጨረሻ ላይ ይኸው ለዚህ በቃ ተያይዘው ከቤት ወጥተው። እስቲ እንደው ግን የዛን ቀን የተፈጠሩት ነገሮች ላይ አካባቢው ላይ ባለቤትሽ እንዳረፈ ወይም ደግሞ እንግዲህ ለቀብር የነበሩት ነገሮች በሙሉ በጣም እንደተቻኮለና ያንን ነገር እንደማታምኝበት የገዛ ልጅሽም ደግሞ እንግዲህ እንደገነዘችውና ሁሉንም ነገር በሰው ቁጥጥር ስር እንደነበረ የሚገልጽ ነገር አሳውቃችሁኛል። በየትኛው ጊዜ ነው አሁን ለምሳሌ በየትኛው ጊዜ ነው በእሷ እድሜ እሷን የወለደ አባት መገነዝ ትችላለች ብለህ የምታስበው? አንደኛ። ሁለተኛ ሬሳ መሸከም ማገላበጥ እኮ በጣም ይከብዳል። የህፃን ልጅ እንኳን ይከብዳል አይደለም የትልቅ ሰው። እኔ ምንም አሳማኝ አልሆንም መሞቱ። እስካሁን ውስጤና አንጀቴን የሚበላኝ ይሄ ነው። መሞቱ አሳማኝ ጭራሽ ለኔ አይደለም እያልኩ ነው። በቃ ምን እንደሆነ ብቻ ትናገር። ከኔም ይቅርታ ከፈለገች እንደው ስር እንኳን ቢደርስባት ሄጄ እንድጠይቃት ከፈለገች እውነቱን ትንገር። በቃ ከዛ ውጪ መሞቱ አሳማኝ አይደለም ማለት እንዴ የሰው ልጅ እኮ ቆሞ ነው እንጂ ሲሞት እኮ ይከብዳል። እንዴት አድርጋ ነው እሷ ገላብጣ ያለኔ ወይ ጓደኛ የለ ወይ ጎረቤት የለ ማንም አልነካውም እኮ ማንም። ወርቅነሽ ለምንድን ነው ይሄ ሁሉ ነገር እየተፈጠረ ምንም ያላደረግሽ ይመስል ተረጋግተሽ እየተቀመጥሽ ያለሽው?
እኔ ያለሽበት ሁኔታ አንደኛ የአንቺ ጤና የሚያሰጋ ሰው ነሽ። ከምናየው ነገርም አንፃር ሰው የገዛ ቤተሰቡ ላይ እንደዚህ አይነት ጭካኔ ያሳያል ብዬ ተስፋ ማለት ከምሰማው ነገር ለራሱ ሳወራሽ ለራሱ የሆነ ትክክል ያልሆንኩ እስኪመስለኝ ድረስ እኔ ለራሱ ይሄን ስራ ከአንቺ ጋር ከጀመርኩ በኋላ ምን ያክል ጤናዬ ላይ ምን አይነት ችግር እየፈጠረብኝ እንዳለ እኔ ነኝ የማውቀው። ምን አይነት ነገር ውስጥ እየገባው እንዳለው እኔ ነኝ የማውቀው። የማይሆኑ ችግሮችን እየፈጠርሽብን ትገኛለሽ። አሁን ግን ልጅሽን የት እንዳደረግሻት? ምክንያቱም አንቺ ካሁን በኋላ ስላደረግሻቸው ነገሮች በሙሉ አንድ ባንድ ተቆጥሮ ስለሆነ የሚከፈልሽ ልጅሽን መቼም ልታገኛት የማትችልበት ሁኔታ ውስጥ ከመግባትሽ በፊት ጉዳዮችን ከመጀመሪያ ጀምሮ ያሉትን ነገሮች ህግም የቅጣት ማቅለያ እንዲያደርግልሽ ስታጠጩ የነበሩት መድኃኒቶችንም ወስደሽ እዛ በምናምን ስታስነክ የነበሩትን ነገሮች በሙሉ አንድ ባንድ አምነሽ ነገሮችን የምታስተካክልበት ሁኔታ እድሉን እያመቻቸውልሽ ነው። ግልጽ ነው አይደል? እና ፈቃደኛ ከሆንሽ ያንን ነገር ብታስረጅኝ ባይነኝ ነኝ። በቃ ልጅ ያለችው ጓደኛዬ ጋር። የትኛው ጓደኛሽ? አንድ ጓደኛ ያለች እናንተ አታውቋትም። እሺ። እና እሷ ጋር ነው ያስቀመጥኳት። በቃ ይሄን ደግሞ ያደረኩት እናንተ ይሄንን ነገር ከደረሳችሁበት ማለት ልጁ ያው የኔና ያንቺና የጓደኛዬ ነው ማለት ከባለቤት አይደለም የወለድኩት። ያቱ ጀምሮ ልጅ አይደለችም ነው። አንቺስ ጉደኛ ነሽ። ታሪክ ብዙ በጣም ጉደኛ ነሽ። ምን አይነት ልጅ ነሽ? ባልሽ ምን በድሎሽ ነው? ምን ጎሎብሽ ነው? ምን አጉሎብሽ ነው? እሺ ቀጥይሽ። ከዛ በቃ እናንተ ደግሞ ይሄን ነገር ከደረሳችሁበት በጣም ብዙ ነገሮች ከዛ ያንተ ነው አልሽ። ለባለቤትሽ ያንተ ነው አልሽ። አዎ አልተማረም እሱ አያውቅም። አመናታ እንዴት ነው የምታስበው? የልጅ ፍቅር ስለነበረው በቃ አመናት። በቃ እሱ እንደሰው አመናት። እምነትን ያጎደለች እሷ ናት። አይ ፈጣሪ፣ አይ አንቺስ እንደው ባትወለጂ በቀረሽ ነው። ምን ፈልጎ እንደመጣና እውነት ወዶሽ መጥቶን እንደመጣ እንኳን አውቀሽ ነው። ይሄው አሁን ሰራላት አይደል? ዋጋሽን አገኘሽ። አሁን ተረፈደ ነው የገባኝ ሁሉም ነገር። ሲጀመር እናቱን የማያከብር ልጅ መጨረሻው አያምርም። ይሄ ነው እናት መሆንም አይችልም፣ እናቱንም አያከብርም። ይሄ እናትነት አይደለም። የሰጠሻት አባት ከየት አምጥተሽ ነው? የራስሽን ቤት አፍርሰሽ እዛ ጋች ልጅ አሁን ብታድግ ምን እንደሚሰማ ታውቀሻል? በቃ ሳደርግ ይሄንን አላሰብኩበትም። እሱን እንግዲህ ይሁንና እና ልጅ ያለች አንቺ ሳትሆኚ እኔ ነኝ ያልታደልኩት። እስቲ ጀንበሩን እንግዲህ እሺ ያደረግሻቸውን ነገሮች ታውቂያለሽ። አሁንም ደግሞ እንግዲህ በጸበል ብዙ እየተስተካከሉ ያሉት ነገሮች አሉ። እግዚአብሔር ይመስገን። ይሄ ሁሉ የእግዚአብሔር እርዳታ ነውና እንደው ግን አንቺ ለእሱ ስትሰጫቸው የነበሩት መድኃኒቶች ስለነበሩ እንግዲህ መድኃኒቱን ማክሸፊያ መንገዶችንም ታውቂዋለሽ ብዬ ተስፋ አደርጋለሁ። አለ አይደለ? ሁሉም በእጄ ነው አለ። ስለዚህ በዛ ምግን ልትተባበሪኝ ትችላለሽ? ችግር የለውም። ከበኋላማ ምን አልቆልኛል ሁሉም ነገር። ከአባትሽ ጋር ግን ተጨቃጨቁ የነበረበት ምክንያት ምን ነበር? ኧረ እኔ እና እሱ ተጨቃጭቀን አናውቅም። ማለት ተጨቃጭቀን አናውቅም። እንግዲህ እናትሽ ናት በተደጋጋሚ አንድ ማሳወቅ ያለብን ነገር አላሳወቀኝም እያልሽ ተጨቃጨቂ እንደነበር የነገረችኝ። በቃ እኔ ይሄንን ነገር የለመርኩት በቃ ከህፃንነቴም ጀምሮ የሚያደርጉትን ነገር ያለው ይሄን አስተምረኝ ምናምን እያልኩ ጠይቀዋለሁ። ግን እሱ ታይ ምናምን ይለኝ ነበር ድሮ። ግን እኔ በቃ የሆነ የሚያደርጋቸው ነገሮች ምናምን ቢሆን ይስቡሃል። የሆነ ምን እንደሆነ አላውቅም። ሆነ ወደሱ እንድትሳብ የሆነ ኃይል አለው ምናምን። በቃ እኔ ያንን ነገር እንድማር ያደረገኝ እሱ ነው። በጣም ጥልቅ ፍቅር ነበረኝ ለሱ ስራ ማለት ተማሪ ይሄን ነገር ማድረግ አለብሽ፣
ይሄን ነገር ማወቅ አለብሽ ምናምን ይለኛል ውስጤ ማለት ነው። እና ጭቅጭቅ መስሏት ይሆናል ግን ያው በቃ ያው ጭቅጭቅ ነው ስትወጡ ስትገቡ እና ፍቅር አታወሩም በዛ ሰዓት ጭቅጭቅ ሁሌ እሱ አይሆንም ይልሻል አንተ ደግሞ ይሆናል አንቺ ደግሞ ይሆናል እያልሽ እየተጨቃጨቃችሁ ነበር የምትወጡት እና ስህተት ነው ውሸት አይደለም እና የዛ ለታም እየተጨቃጨቃችሁ ነው የወጣችሁት ሞተ ያልሽለታ ነው ሞተ ብዬ አላምንም እስካሁን አንቺ ነሽ ያልሽው እንዴት ልጅ አባቱ እስካሁንም እየተነሳው ያለው ጥያቄ ይሄ ነው አባትሽ መሞቱን እርግጠኛ አይደለንም እየተባለን ያለው እኔ አባቴን አልገደልኩትም እና ምን ሆነ ትናለው ወደቀ ከዛ በኋላ ከዛ አንቺ ብቻሽን ጎትተሽ አመጣሽ አረ ተይ ልጄ ተይ ይሄ ነው እንደውም ከሁሉም ማውቅ ያለብኝ ይሄ እንደውም አልተሸከምኩትም እና ታዲያ በቃ ምን ብዬ ልግለጽልኝ ስሙ መጥራት ይከብደኛል ማለት ብቻ የሆነ ኃይል አለ ላይ እና ምን አይነት ኃይል በቃ የሆነ ኃይል አለኝ ውስጥ እና እሱን ተሸክሜ እንዳመጣ ያደረገኝ እሱ ነው ምንድነው ያወራሽልሽ በቃ ምን አንቺ ማለት የሆነ እንትን አድርገሽ ኃይል የምታመጪው ነገር አለ ነው ምንድነው ነው የሚያግዝሽ ነገር አለ ነው የሚያግዘኝ የሚረዳኛልኝ ከኋላ ከአባትሽ የተማርሽው ከሱ የወረሽው መንፈስ ነው የሚያግዝሽ ምን ኃይል እያልሽ ተንከባከብሽው ኃይል ማለት የርኩስ መንፈስ ነው እና በቃ እሱ ነው ቤት ድረስ ተሸክሜ መጣ ያገዘኝ እሱ ነው እንጂ በእኔ አቅም ይከብዳል ያው ሁሉ ነገር ገደልሽው አንቺ ነሽ ማለት ነው እኔ አልገደልኩትም ራሱ እና እንዴት ሞተ በዛሽ ቅስፈት ምራቁትና ወደቀ እንኳን እኮ አያውቅም ምራቁትና ብሎት ከሞተ ለምን ጩኸሽ ሰው እንዲደርስለት ለምን አልፈለግሽም ለምን ራስሽ አንስተሽ ራስሽ በተሰጠሽም ኃይል ይሁን በምንም ይሁን ተሸክመሽ አምጥተሽ እዛ ቦታ ላይ ያሳረፍሽው ሰው እንዳይገንዘው ሰው እንደ ጩፍ ያለው እኮ ግን በውስጥሽ አይደለም ሰው እንዲሰማሽ ለምን አልጮሽ እኔ የምችለውን ያክል ለሰው ለመናገር ሞክሬያለሁ ግን በቃ እንዳልናገር የሚያደርገኝ ነገር አለ እናንተ አትረዱኝ እንደሱ አድርገሽ እንደሱ ብለሽ አሸፍኝ ያደረግሽው ተናገሪ እውነቱን አውሪ አሁን ከወንጀሉ መቼም አትወጭም እውነቱን ተናገሪ ሁሉም ነገር ግልጽ ሆነ ስለዚህ እውነቱን ተናገሪ አባትሽንም ገለሽዋል አልገደልኩትም ራሱ ነው ምራቁትን ብሎት የሞተው እንጂ እኔ ጭራሽ አልገደልኩትም ተይ ልጅ አባት የሞተባት ልጅ እንደው ተለያይተው የማያውቁ እንደዛ ነው ሀዘኗ እንደዛ ነው የምትሆነው ግን አንዳንድ ጊዜ በመንፈስ እንገናኛለን ማለት የሆነ ልተኛ ስል በቃ በመንፈስ እናወራለን ይሄ እንደዚህ ብታደርግ ይሄ ይደረጋል ይሄ ያለ ያላስተማረኛል እንትን ይለኛል በመንፈስ አሁንም የማይሰማ ጉድ የለም ውድ ቤተሰቦቼ እንግዲህ ምን አይነት ነገር እያወራች እንዳለች እንግዲህ እየሰማችሁ ነው ልክ ልተኛ ስል ከአባቴ ጋር በመንፈስ የምገናኝበት መንገድ አለ ነው የምትለውና ይሄ ምን አይነት ነገር እንደሆነ እናንተው እንግዲህ በምን አይነት መንገድ ልትረዱት እንደምትችሉ አላቅም ሁኔታዎች ግን በሙሉ እያመሩ ያሉት እዚህ ጋር የምትመለከቷት ወርቅነሽ ከስነ ምግባርም እንግዲህ ከባህላችንም በብዙ መንገድ ያፈነገጡ ነገሮችን ስታደርግ የቆየች ግለሰብ ነችና አሁን እንግዲህ እስቲ አክስት ላይም እንግዲህ በጣም በእኛ ምክንያት ወይም ደግሞ ቤታቸው ድረስ እንግዲህ ካሜራ ይዤ ከሄድኩ በኋላ ሲፈጠሩ የነበሩት ብዙ አይነት ችግሮች ነበሩ በሱ በኩልም ይቅርታ ከመጠየቅ እንግዲህ ምጀምር ይሆናልና ስለነበሩት ሁኔታዎች እስቲ ምን የምትዩ ነገር አለ በሰዓቱ ያው እህቴ ናት እህቴ ለተፈጠረባት ነገር ሁሉ በሰዓቱም ቢሆን እህቴ ጋር ክፍተት የተፈጠረው ቤተሰብ ፍቃደኛ ባልሆነበት መልኩ ትዳር ዓለም ውስጥ ስለገባች ነው ያ ነገር ሁሉ አለፈ በቃ ተው ነው እህትነታችንም ቀጠለ ተፈጠረ ልጅ ባልም ቢሆን እኔ አልጠላውም እኮ ከጀርባ ያለውን ነገር ነው የምጠላው እንጂ እሱነቱን አይደለም የአካባቢው ሰው የሚወደው የሚያከብረው ሰው ነው እህቴ ደግሞ አፈናቅላ ስትልካት እጅና እግሯን አትይዛ ስትልካት እህቴን ያላስጠጋው ማንን ነው ማስጠጋ እንኳን እህቴን እሷ በሰላም ብትመጣ ያለችንን በልተን
ያለችንን ተቃምሰን ውለን የምናድርበትና መፍትሄ የምንፈጥርበት ነው የሚሆነው። እሷ ግን ያን አይደለም። አሁንም እናቷን በማስጠጋቴ ለኔ እህቴ ናት። መጀመሪያ እሷ ከመፈጠሯ በፊት ያገኘኋት እህቴ ናት። እሷ ከዛ በኋላ የተፈጠረች ናት። ልጄን ልታሳግታት ነበር። እኔንም ጧት ወጥቼ ገብቻ አዋቂ ስለሆንኩባቸው ስለተጠነቀቅኩባቸው ሊሆን ይችላል። ያው እናንተ ያያችሁት ነገር ነው። የእናንተ ጥበቃ ነው ልጄን ያዳናት። ስለዚህ እቺ ልጅ ነገ ከነገ ወዲያ ይሄን ነገር ስላለማድረጓ ምንድነው እርግጠኝነታችን? በአባቷ ያለንን ጥርጣሬ እናቷ ላይ እንድታረገው አልፈልግም። እኔ እንድታውቁት የምፈልገው ከዚህ ደቂቃ ጀምሮ በነወርቅነሽ ዙሪያ የሚያስፈራም ሆነ ጥያቄ የሚያስነሳ አንዳችም ነገር አይኖርም። እስከዛሬም ድረስ ደግሞ በሚዲያም እንግዲህ በኦዲየንሶች በኩል በጣም ብዙ አይነት ጥያቄዎች ሲቀርብልኝ ነበር። እናንተም እንግዲህ ተመልካቾቼ በብዙ ጥያቄ ውስጥ ነበራችሁ። አቤል እንዴት በዚህ ደረጃ ልትታገስ ቻልክ? የትዕግስት ነገር እኛንም ያናድድን ነው እየተሰማን ነው ስትሉ ነበር። እኔ ትዕግስት ብቻ ኖሮኝ ሳይሆን ግዴታ እነዚህን ነገሮች ተቀብሎ የመቀመጥ ኃላፊነቱ ስለነበረብኝ የጀንበሩ ህይወት አለ። እዚህ ጋር እየተሰራ ያለው ነገር ከባዕድ አምልኮ ጋር እያይዘው በመንፈስ የሚሰራ ስራ ነው። እንዴት አድርገን ነው እነዚህ ነገሮች ቀጥታ ለህግ አካል ማስተላለፍ ምንጭነው? እናንተም ይሄንን ነው መረዳት ያለባችሁ። የሰው ልጅ አንድን ነገር ሲያደርግ ወንጀል ሲሆን ወንጀሉ ተጣርቶ ነው ቀጥታ የሚተላለፈው። እንደዚህ አይነት ባዕድ አምልኮ ነገር ሲሆንስ፣ እንደዚህ አይነት መንፈሳዊ ስራ ምንድነው የሚደረገው? ትዕግስት ነው የሚያስፈልገው። የፈለገችው ስትነድ የፈለገችው ማድረግ እንደምትችል ሲሰማት ከማዳመጥ ውጭ ምንም አይነት መፍትሄ የለም። ያንንም አድርገን ፍሬውን ደግሞ እንግዲህ አይታችሁታል። አንድ በአንድ እንድንከታተል እድሎቻችንን እያመቻችን ለየብቻ እያስቀመጥን ማድረግ ያለብንን ነገር በሙሉ ስናደርግ ነበር። ያምን የተፈጠረ እና ወርቅነሽ ከዚህ ደቂቃ ጀምሮ ልክኛ ፕሮግራማችንን እንደጨረስን ወደ ህግ አካል ሄዳ መውሰድ ያለባትን ቅጣት ትወስዳለች። እኔም ደግሞ አንድ ባንድ የቀሩኝ ብዙ አይነት ማስረጃዎችም አሉ። እነሱን እዚህ ሚዲያ ላይ ማቅረብ ስለማልችለው ለህግ አካል ማስተላለፍ ባለብኝ መንገድ ማስተላለፍ ይሆናል እና አንቺ ካሁን በኋላ ማድረግ የምትችው አንድና አንድ ነገር ቢኖር በተቻለሽ አቅም እኛንም ህግንም ተባብረሽ ፍትህ እንዲሰፍን ብቻ ነው ማድረግ የምትችው። እውነቱን ተናግረሽ እሺ፣ ካሁን በኋላ ምንም ማድረግ የምትችል ተናግረሽ ከሰውም ከአምላክሽ ከዚህ በኋላ እኮ እሷን መለማመጥም ሆነ መጠየቅ ያለብን አንዳች ነገር የለም። ከፈለሽ ራስሽ ነሽ አንድ ባንድ ነገሮችን የምትናገሪ ማንም ሰው ሳይጠይቅሽ። እኔ በመጀመሪያ ሁላችሁንም ይቅርታ መጠየቅ እኔ ምንም ይቅርታ የሚያስጠይቅሽ ነገር የለም። አክስቴንም ቢሆን በጣም ይቅርታ። እኔ ፈልጌው ያደረኩት ነገር የለም። በቃ እኔ ሁሉ ነገር የደበኳችሁ ነገር ምንም ነገር የለም። በቃ እኔ እህቴንም ያገትኳት በቃ የሷ መምጣት ደስተኛ ስላልነበርኩ ግን ከመናሽ እንዳይወጣ ሚስጥርሽ እንዳይወጣ ሌላ እንደገና ወንጀል እና በጣም ይቅርታ ተገምሽ ቢሆን ልትገይ ነበር እና አሁን እያዞረኝ ነው ያለውና ወጥቼ የሆነ መድኃኒት ወስዷልኝ ሊሰውረኝ ሁላ ስለሚችል ይሄ ምክንያት ነው ለምታመልኩበት ምክንያት ነው። ለኛ ግን ምክንያት አይሆንም። እዚህ ከፈለሽ መሰውር አይደለም የፈለሽው ማድረግ ትችላለሽ። እዚህ ጋር አንቺን የምትሰሪያቸውን ስራዎች የሚፈራ ሰው የለም። ገባሽ አይደለ? እኛ እግዚአብሔርን ተማምነን ነው የምንወጣው የምንገባው። እዚህ ጋር ማንንም ሰው ለማስፈራራትም ሆነ የተለየ ነገር ማድረግ ለማስመሰል አትሞክሪ እና እስቲ እናታችን ለመጨረሻ ማለት የምትፈልጉት ነገር ካለ እንደው እድሉን ብሰጣችሁ። እኔ ማለት የምፈልገው መጀመሪያ ለሷ ፈጣሪ ልቦና ይስጣት። አሜን። ባትታሰርና እውነቱን ተናግራ ነገሮችን ብታቀል ጥሩ ይመስለኛል። ለሷ እውነቱን ብትናገር ይሻላል አለች። እኔ እንደ እናት አሰማኝ። እናንተን ከሰማቻችሁ ግን ያረገችውን ነገር በሙሉ እውነቱን ተናግራ የጠፋውን ነገር እንድትመልስ ከልጁ ጋር ያላትን ነገር በማስረጃ ወደ ንብረቷ እንድትመለስ ወይ ለባለቤቱ ትስጥ። ለልጁ አባት የልጅ አባት ነው ለምትለው እሷ ለካ ከዚህ ነው የወለደችው። እሱን አስተካክላ ወደ ባሏ ትመለስ። እሱስ እንዴት ይቀበልሻል? አሁን አረ መሬትም አትቀበልሽም አንቺ። አቶ ጀንበሩ በተቻለው አቅም ሲገልጻቸው የነበሩት ነገሮች ስለነበሩ ህግም እንግዲህ በዛ ተመርኩዞ በጣም ብዙ መደረግ ያለባቸው ነገሮች ያደርጋል። ጀንበሩም ደግሞ እንግዲህ ሄደን ለማውራት ሞክሬ ነበረ። እኔ ፐርሰናሊ በራሴ እጅ አናግሬው ነበርና ብዙም የማስታወስ ችሎታው ትንሽ እንትን ብሎ እንደነበር
ከኔ ጋር ከዚህ በፊት ተገናኝተን አውርተን ነበርና ያወራናቸው ነገሮች ብዙም እንደማያስታውስ ነግሮኛል። ነገር ግን ከባለቤቱ ጋር ሆኖ ሲያደርጋቸው ነገሮች የነበሩትን ነገሮች በሙሉ ስለሚያስታውስ ስታጠጣው ስታበላ የነበሩት ነገሮች ክፍለ ሀገርን በመጣበት ሰዓት እዚህም ደግሞ እንግዲህ ከመጣ በኋላ ኩለሊቱ ወጥቶ የሚያደርጋቸው በጣም ብዙ የማይጠበቁ ነገሮች ስለነበሩ እነዛን እንግዲህ ለህግ መጥተው የሚመሰክርበት በጣም ብዙ ነገሮች ስላሉ ያንን ነገር በራሳችን እንትን ምንል ይሆናል። እናም እንግዲህ ውድ ቤተሰቦቼ በተቻለን አቅም ለእናንተ ይህንን ስናስተላልፍ ቆይተናል። ምን ይሆንሽ እንዴ? እናንተ ውሃምጡ እስኪ በቃ